ምን ሆነሻል አብጌል? አልተሻለሽም አይደለም? ምን ከሃዲ ነህ? ይኸው ማርቲ አላልኩሽም? አልተሻላትም። አሁንም እያመማት ነው። እያመመሽ ነው አይደለም? ከሃዲ ነህ አባዬ። ዳጣን ከሰላም ነው የወለድካት። አላልኩሽም? ከሰላም ነው የወለድካት። ይኸው እንዳልኩሽ ነው። አልተሻላትም። አሟታል። አሞሻል አይደል? አሁንም አልተሻለሽም አይደል? አላመመኝም እማዬ። ወደ ውጭ ልሂድ ያልኩት ይሄ ግፍ መሸከም አቅቶኝ ነው። አባቴ በጣም ከድካሙ የተነሳ ዳጣ ብቻ የለችም፣ ሰላም አሁን የወለደችው የራሱ ልጅ ነው። እማዬ የራሱ ልጅ ነው። ፍቄት አይሆንም አልኩሽ አብጌል። አይደለም እማዬ፣ እኔም ሁለተኛ አባቴ ብዬ አልጠራውም። አንቺን ብትሆኚ ባሌ ብለሽ እንዳትጠሪው። ከዚህ ከሃዲ ጋር ድጋሚ እንዳትተኚ። ተነሽ እማዬ፣ ተነሽ። ውጣ አባዬ፣ ተነስ፣ ውጣ። ተነስ አባዬ፣ ውጣ። ተነስ፣ ውጣ፣ ውጣ። አቢጌል ትዕግስቷ አልቆ ንዴቷን ፈንድቶ የስካር መንፈሷ ሳይለቃት ከእንቅልፏ በውድቅት ሌሊት እንደነቃች ወደ ወላጆቿ መኝታ ክፍል ገብታ የአባቷን የረጅም ጊዜ ሚስጥርና ጉድ ዝርግፍግፍ አድርጋ ለእናቷ ዳጣ ከሰላም የተወለደች የባሏ ልጅ እንደሆነችና ይህም አልበቃ ብሎ አዲስ የተወለደው የሰላም ልጅ አባትም ራሱ ባሏ ደረጀ እንደሆነ ስትናገር በህልም የተመለከተው ደረጀ የፈራው እንዳይደርስ እንቅልፉን አጥቶ ሙሉ ሌሊቱን አይኑ ሳይከደን እንዳፈጠጠ አድሯል። ከዚህ አስቀድሞ ሁሉም የቤተሰብ አባላት በሌሉበት አርጁንን መኝታ ክፍሏ ድረስ መጠጥ ይዞላት እንዲመጣ ያደረገችው ኤቢ መጠጡን በፍጥነት ንዴቷና አለሃ እስኪወጣ ድረስ ከጠጣች በኋላ ማውራት ትጀምራለች። አርጁን ምንም አትበለኝ፣ አሁን ዝም ብለህ ብቻ ጠጣ ብላ ስትለው እሱም ያገኘውን አጋጣሚ ለመጠቀም እየሞከረ እሺ እጠጣለሁ፣ ግን አሁን አብረን እንተኛ ብሎ ሲጠይቃት እሷም እየሳቀችበት ተዋርጁን እኔ ኤቢ የሰከርኩኝ መስሎ ከሆነ ተሳስተሃል። ትሰማኛለህ? ይህንን የምጠጣው አባቴን፣ አንተን፣ ናታንና እናቴን ሁላችሁንም ለመርሳት ይገባሃል? ጣፌን እንዳትነካኝ። ትሰማኛለህ? አይደለም እግሬን ልብሴን እንኳን በድጋሚ ብትነካ ከዚህ ክፍል በህይወት አትወጣም ጅል ብላ ስትለው እሱም ፈራ ተባብሎ እሺ ግን አባትሽ ቢመጣብንስ ብሎ ሲላት አብጌልን በንዴት ከፈራህ መውጣት ትችላለህ። ትሰማኛለህ? እኔ አንተን በጭራሽ አልወድህም። እኔ በጣም ራስ ወዳድ ሰው ነኝ፣ ለማንም አላስብም። ግን በዚህ ምድር ላይ አንድ የምወደው ሰው አለ፣ እሱም ናታን ነው ብላ እያለች ባለችበት ገዜ ይዛው እንደገባች የነገረው ናታንም በሩን ከፍቶ ይገባና አንተ ጭራሽ ቤት ድረስ መጠጥ ይዘህ መምጣት ጀመርክ? አሁንና ቀጥ ብለህ ውጣ ብሎ እጁን እየጎተተ ይዞት ያስወጣውና በመስኮት ለገዛኸኝ ከግቢ በፍጥነት እንዲያስወጣው ያዘዋል። ወደ እሷም ጋር ዞር ይልና ኤቢ ምን እያደረግሽ ነው? ቆይ አሁንም ለመጠጣት እየሞከርሽ ነው? እባክሽ አቁሚ። ምን ጎደለብኝ ብለሽ ነው እየጠጣሽ ያለሽው? ኤቢ ታውቆሻል፣ በጣም እየተበላሸሽ ነው ብሎ ሲላት እሷን በንዴት ምን ጎደለብሽ ነው ያልከው? ምን እንደጎደለብኝ ልንገርህ? ሰማለህ? አንተ በጭራሽ የሰው ስሜት አይገባህም ናታን። እኔ በአንተ እየተሰቃየሁ ነው ያለሁት። ቆይ ግን ምን አይነት ሰው ነህ? በቃ አሁን ከህይወቴ እንድትወጣ ነው የምፈልገው። አሁንም ቢሆን ከክፍሌ ውስጥ ውጣልኝ፣ ላይ አልፈልግም ብላ አስወጥተው መጠጧን መጠጣት ትቀጥላለች። በዛን ሰዓት ላይ መድኃኒት ወደ ደረጀ ቢሮ ሄዳ አጠገቡ ተቀምጣ ማውራት ትጀምራለች። ቀጥላም ቢሮ ግን በጣም ያምራል፣ እኔ የምልህ ማርቲ ገበያ ወጣ በዛው ሰው ለማግኘት ትሄዳለች እንዴ ብላ ስትለው ደረጀም ሌላ ሰው ጋር አይደለም የሄደችው ሰላም ጋር ናት ነግራኛለች ብሎ ሲላት እሷም አረ ቆይ ታዲያ ከኔ ጋር ለምን እንሄድ አላለችኝ? ወያው ካንተ ጋር እንዳወራ ፈልጋ ይሆናል ብላ ስትለው ደረጀም ተናዶ እኔና አንቺ ምንም የምናወራው ነገር የለም አውርተን ጨርሰናል ብሎ አስረግጦ ይነግራታል። ወሬ የማይሰለቻት መድኃኒትም ይቅርታ አድርግልኝና ግን ደሬ ሰላም ከማን ነው የወለደችው ብላ ስትጠይቀው እሱም ቆይ ይህንን ለምንድን ነው እኔን የምትጠይቂኝ? ከማርታ ጋር ሄደሽ ራሷ ሰላምን አትጠይቂያትም ነበር ብሎ ሲላት እሷም ያው አንተም ማርቲም አንድ ናችሁ ብዬ እኮ ነው። ማርቲ የልጁን አባት ለማወቅ ዲኤንኤ ለማስመርመር ነው ወደዛ ሄደችው። አባቱ ነው ብላ ያሰበችውንም ሰው ዲኤንኤ ይዛለች ስትለው ደረጀም በሁኔታዋ የበለጠ ተናዶ ታዲያ ትፈልጓ ቆይ ይሄንን ለምንድን ነው ለኔ የምትነግሪኝ? ሲጀመር ቆይ አንቺ መቼ ነው ወደ ሀገርሽ የምትሄጂው ብሎ ሲጠይቃት እሷም እሱ ያን ያክል አያሳስብም እና ደግሞ ሌላው ያልነገርኩህ ነገር ማርቲዬ የልጁ አባት በቅርባችን እዚሁ አካባቢ ነው ያለው ብላ ታምናለች ብላ ስትለው ደረጀም ቆይ ለምንድን ነው ዳር የምትይው? ቀጥታ አንተ ነህ አባቷ አትይኝም እንዴ? ለማንኛውም እኔ ህፃን ልጅ አይደለሁም ነገር የማይገባው ጅልም አይደለሁም
በየጊዜው እኔን ለማሸማቀቅ የምታደርጊውን ንግግር ብታቆም ይሻልሻል። የነገርኩሽን አትርሺ። በሰላም ወደ ሀገርሽ ብትመለሽ ይሻልሻል። አሁን ቢሮዬን ለቀሽ ቀጥ ብለሽ ውጪልኝ ብሎ ያባርራታል። በዛን ሰዓት ላይ በአቢጌል ሁኔታ የተጨነቀው ናታን ግራ ተጋብቶ መስኮቱን ተደግፎ ወደ ውጭ እያየ ባለበት ውሃና ምጥን ተያይዘው መጥተው መረበሽ ይጀምራሉ። እሱም ያስቆማቸውና እባካችሁ ተው፣ አትረብሹ፣ ኤቢም ስላመማት ወደ ላይም አትውጡ ብሎ ሲል ውሃም ኤቢን አሟታል እንዴ? ነይ ምጥን አሁን እንሂድና አቢጌልን እንያት ተነሺ ስትላት ናታንን በንዴት ውሃ እስቲ ረፊ፣ ቆይ ግን መቼ ነው አንቺ የምትበሲው ብሎ ሲቆጣት እሷም እሰይ እሺ ብላው ምጥንን እየጎተተች ወደ አቢጌል ክፍል ተሯሩጠው ይሄዳሉ። ናታንም ወደ ነበረበት መስኮት ጋር ተመልሶ በድጋሚ መተከዙን ይቀጥላል። በዛን ሰዓት ላይ ከኋላ ወደ ዳጣ ትመጣና ናታንዬ ብላ ስትጠራው እሱም ከተደገፈበት እየዞረ በሐሳቡ ላይ የነበረችውን የአቢጌልን ስም እየጠራ ይዞራል። ዳጣ መሆኗንም ሲመለከት ደንግጦ ማለቴ ዳጣዬ ምን መሰለሽ ቅድም እኮ ከሷ ጋር ስለነበርኩ ነው ይቅርታ ብሎ ሲላት እሷም አይ ችግር የለውም አታስብ ብላ አኩርፋ ሶፋው ላይ ትቀመጣለች። እሱም ተጨናንቆ አጠገቧ ይቀመጥና ምን ነው ዳጣ አኮረፍሽኝ እንዴ ብሎ ሲጠይቃት በነገሩ የተናደደችው ዳጣም የእህቴን ስም ስለጠራ ለምን ብዬ አኮርፋለሁ ስትለው ናታንም እሺ በቃ በጣም ይቅርታ ተሳስቼ ነው ይላትና ነገሩን ለማረሳሳት ወሬ ይጀምራል። አሁን ላይ እናትሽን አግኝተሻት የለ ዳጣ አሁን ለምን የፍቅር ግንኙነታችንን ይፋ እናድርገው አንቺም ለአባትሽ እኔም ለአባቴ ለምን አንነግራቸውም ብሎ ሲላት ዳጣም አይ ትንሽ ጊዜ እንቆይ ናታን ምክንያቱም እኔ ገና አሁን አልተረጋጋሁ በዛ ላይ ሰላምን በጣም እያስጨነቀችኝ ነው አባቴም ገና በእኔ ጉዳይ እየተጨናነቀ ነው እናም በዚህ ሰዓት እኔ አፍቅር ያለው ወይም ፍቅር ይዞኛል ብዬ ማውራት ፈጽሞ አልፈልግ ብላ ስትለው ናታንም ዳጣ ግን እኮ ብዙ ጊዜ ጠበቅን ደሞ እኮ የሚፈጠረው ነገር አይታወቅም ግልጽ ያልሆነ ነገር ለስህተት ይዳርጋል እኔ ደግሞ ግንኙነቴን ማበላሸት ፈጽሞ አልፈልግ በቃ ቤተሰብ አውቆ በትክክለኛው መንገድ መስመራችንን ጠብቀን መጓዝ ያለብን ቀጣይ ዓመት እኔ ተመራቂ ነኝ ከወዲሁ መንገዳችንን ማስተካከል መቻል አለብን ብሎ ሲላት እሷም እሺ ናታን ግን ትንሽ ጊዜ ስጠኝ አሁን ይሄንን ነገር በዚህ ሰዓት ማሰብ አልችልም ብላ ትለዋለች። በዛ ሰዓት ላይ ውሃና ምጥን አቢጌል ክፍል ውስጥ ገብተው ሲያንቆሻቁሹ ሰምታ ከተኛችበት ትነቃና ናታንን እንደምትሉት እወድሃለሁ አለቅህም ብለሃለች በሉት ብላ ስትል ውሃም እየተሯሯጠች ወደ ሳሎን ትሄድና ናታን ስማኝማ ኤቢ እንዳለችህ ማለት ነው ብላ ንግግሯን ስትጀምር ምጥንም የዳጣን መኖር አስተውላ ተይ እንጂ ውሃ አትናገሪ ብላ ስትል ናታንም ይቀጥልና በቃ አትናገሪ ካለችሽ አትናገሪ ብሎ ይላታል። ዳጣም ትቀጥልና አይ ውሃዬ ችግር የለውም ንገሪን እስቲ ብላ ስትላት ውሃም ኤቢ እንዳለችህ ማለት ነው እወድሃለሁ እናም መቼም አልተወክም አለቅህም ብለሃለች ብላ ስትለው ናታንም በድንጋጤ ውሃ ነግሬሽ አልነበረ አቢጌል ሰክራለች ብሎ ሲል ዳጣም በንዴት ከተቀመጠችበት ተነስታ ጥላው ትሄዳለች። እሱም በብስጭት ውሃን ተቆጥቷት ጥሏቸው ይሄዳል። የዛኑ ቀን ማታም ማርታ ወደ ናታን ክፍል ትገባና አልጋው ላይ ተቀምጣ ማውራት ትጀምራለች። የመጀመሪያዋ ጥያቄውም የነበረው ቆይ ናታን ዛሬ ምንድነው የተፈጠረው? ኤቢ መጠጥ ጠጣች? እናንተ ቆይ የት ሄዳችሁ ነው? ቤት ድረስ ማን አምጥቶላት ብላ ስትጠይቀው ናታንም አርጁንን አምጣልኝ ብለው ነው እማዬ ሲገባ ለራሷ ላየ ነው ብሎ ሲላት እሷም እሺ ግን ቆይ በምን ምክንያት ከምን ተነስታ ነው እንደዚህ ያደረገችው? አንድ ልጄ ናት እንደምታውቀው ውሃ ያው ውሃ ናት። የዚህ ቤት ተስፋ አቢጌል ብቻ ናት። ይሄንንም አንተ በደንብ አድርገህ ታውቃለህ ናታን። ይኸውልህ እሷን አይደለም ማጣት ከፍቷት ለራሱ ማየት አልፈልግ። ኤቢ ከቅርብ ጊዜ ወዲህ በጣም ተርባብሻለች። ውጪ ካልሄድኩኝ ከዚህ ሀገር ካልወጣው ነው እያለች ያለችው። እኔ ለዚህ ነገር የማውቀው ምክንያት አንድ ነገር ብቻ ነው። እሱም ደግሞ አንተ ሆነህ ልጄ ጠንካራ ናት፣ እንዲህ በቀላሉ አትሰበርም። ለዛውም መጠጥ ቤት ውስጥ ጠጥታ እስከ መስከር ድረስ በፍጹም አታድርገውም። እናም ታውቃለህ አንተም ባልወልድህም ልጄ ነህ። ኤቢ እንደምትወድህ እኔም አንተም በደንብ አድርገን እናውቃለን። እባክህ በቃ የምትወዳት ከሆነ ቅረባት፣ ግን ካልሆነ ደግሞ ፊት አትስጣት። ሰሞኑን አይቻችኋለሁ እንደዛ እየተቃለዳችሁ እየተላፋችሁ እንዴት ተረሳሃለች? ይሄ እኮ አንተን እንድትረሳ ፈጽሞ አያደርጋትም። እባክህ በቃ ካልፈለካት አትቅረባት ብላ ስትለው ናታንም እሺ በቃ እማዬ ብሎ ሲላት እሷም ይቅርታ በጣም በማታ መጥቼ ጨቀጨኩ፣ ለማንኛውም እራት ቀርቧል ናና ብላ አመሰግናለሁ ብላ ከክፍሉ ትወጣለች። ከዚህም በኋላ ነው አቢጌል በእንቅልፍ ልቧ ተነስታ ወደ እነ ደረጀ መኝታ ክፍል ገብታ ስለምታውቀው እውነት ሁሉ የተናገረችው። እናንተ ስለዚህ ጉዳይ ምን ታስባላችሁ? አቢጌል የእውነት ተናግራለች ወይስ አንድ ሰው ነው ያንን ነገር በህልሙ ያየው? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።